ድምጹ በጣም ብዙዎችን አስደንቋል። መኪና ሽልማትም ይሄ ድምጹ አስበርክቶለታል። የኔ እንግዳ ደስታ ይሰማኛል የኔ እንግዳ ሳያት ረካለው ጎፈሬ ሁኝልኝ ሲባል እንግዲህ ትልቋን ጥበበኛ ለብሌን የተዘፈነ ነው ብለው ሰዎች ያስባሉ። ጎፈሬ 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 ሁኝልኝ ጎፈሬ ሁኝልኝ ጎፈሬ ሁኝልኝ እኔ አበጥራለሁ አንቺ ተዋቢልኝ አንቺ ተዋቢልኝ አንቺ ተዋቢልኝ እንግዳ ነሽ የኔ እንግዳ በበሩ ገብተሽ አረፍ በጓዳ እንግዳ የኔ እንግዳ በበሩ ገብተህ አረፍ በጓዳ የኔ እንግዳ ገና ከበሩ ላይ የኔ እንግዳ ስጀምር ሰላምታ የኔ እንግዳ ወሪ ብላንኳክታ የኔ እንግዳ ስትላከም ጅርታ የኔ እንግዳ ደስታ ይሰማኛል የኔ እንግዳ ሳያት ረካለው የኔ እንግዳ እኔም ሴኒ ብዬ የኔ እንግዳ እቀበላታለሁ። በየቤታችሁ እናንተም በሞራል መቅዲ ሾው እንደምትከታተሉ አንጠራጠርም። ምክንያቱም ለአንድ ሚዲያ ወቅታዊ የሆኑ ፕሮግራሞች፣ አነጋጋሪ የሆኑ ሰሞኑኛ ወሬዎችን በቶሎ ትኩስ እንደሆኑ ሳይቀዘቅዝ ወደ እናንተ ሲቀርቡ ደግሞ እናንተ የምትወዷቸው ፕሮግራሞች ወቅታቸውን ጠብቀው ይደርሷቸዋል። ታዲያ ወቅታዊ የሆኑ የመቅዲ ሾው እንግዶችን፣ ሙዚቃዎችን፣ የጥበብ ሰዎችን ለመከታተል መቅዲ ሚዲያን ሰብስክራይብ፣ ላይክ እና ሼር በማድረግ አባይ ቲቪ ላይ ከ5 ተኩል ጀምሮ 6 ሰዓት 10 ተኩል እንድትከታተሉ እንጋብዛለን። ትልቅ የጥበብ ሰውን ወደ ፊት ለፊት እንዲመጣ የኤንቢሲ ሙዚቃ ውድድር ምክንያት ሆኗል። ከዛ ውስጥ እንግዲህ እናቱን በዓለም የሚታይ የቴሌቪዥን ጣቢያ ላይ ሲያመሰግን ሲያከብር እንደማየት ደስ የሚያሰኝ የለም። ድምፁ በጣም ከፈጣሪ የተሰጠው ችሎታ ደግሞ ብዙዎችን አስደንቋል። መኪና ሽልማትም ይሄ ድምፁ አስበርክቶለታል። መኪናን እየነዳ ነው ታች ቢቢቢ እያረጋ አባይ ስቱዲዮ ድረስ የገባ ድምፃዊ እንግዲህ ሱራፌል አስቴር በእናቱ ስም ነው የሚጠራው። እንግዲህ አድርጌዋለሁ። ከሰሞኑ ሙሽራ ነው ተሸላሚ። እንዴት እያረገን? ቆንጆ ነው እግዚአብሔር ይመስገን። ሰላምታ ሁሉ በክላክስ ነው አሉ ተሰሰሰሙ በሃዛርድ ነው በክላክስ እንዴ በሃዛርድ በቃ ይሏል ሰዎች አይደል? እንደዛ ያሙኛል ታማ እንዴት ነህ? አሎ እግዚአብሔር ይመስገን። አንተን እንግዲህ ስላንተ ሲዘጋጅ ሳቅ ጅማ ያፈራች ጥበበኛ እንደሆንክ እናት ሙዚቃ ውስጥ እንደሆነችም ገልጸኸዋል ኢንተርቪው ላይ። እስቲ ትንሽ አስታውሰን፣ እንዴት ተወለድክ? ያደግክበት አካባቢ ለሙዚቃ ህይወት ምን አስተዋጽኦ ፈጠረልህ ጅማ? ጅማ እኔ በጅማ በመወለዴ ነው ይሄ አይነት ካራክተርም ያላበሰኝ። በሙዚቃ ሰርከስ ቤት የሚባል ቤት ነው ያደግኩት። ሰርከስ ጅማ ትልቅ ቤት ነው። ኮሚሳሪያት የሚባል ሰፈር ነው ተወልጄ ያደግኩት። በዚህ አጋጣሚ የሰፈሬ ሰዎች በሙሉ በጣም በጣም ናፍቃችሁኛል። እንገናኛለን፣ እመጣለሁ። ይመቻችሁ። ኮሚሳሪያት ጣሊያን ነገር ይመስላል። የወታደሮች ካምፕ ትርጉም ነው ያለው ኮሚሳሪያት ማለት። እና እዛ ሰፈር ነው የተወልጄ ያደግኩት። በጣም ፍቅር ያለበት ጅማ። በነገራችን ላይ ሄደሽ ታውቂያለሽ? እንዴው እንዴት ችለሽ ወጣሽ? አልቆየሽም ማለት ነው። ትንሽ ብትቆይ ኖሮ አያስወጣም፣ ፍቅር አያስወጣም። በዛ ላይ በጣም እንዳልከው ቀደምም እንግዲህ ትልቁ ሙዚቀኛ ሙላቱ አስታጥቄኝ፣ የጥበብ ሰዎች፣ ደራሲያን፣ ጸሐፊዎች እና ሞገስ ተካ ብዙ ይሄ እንትን አለው ጸጋ ያለው አካባቢ ይገርመኛል። በጣም ማህበረሰቡ በጣም ነፃ ነው፣ በጣም ነፃ ነው። እኔ እንደውም አሁን የሚያይሰው የድሬ ልጅ ነህ ምናምን ይለኛል ካለኝ ነፃነት ምናምን። ጅማም እንደዚህ አይነት ቫይብ ነው ያለው እና በጣም ነፃ አድርጎች ነው። ነፃ መሆን ደግሞ ታውቂዋለሽ ለጥበብ ሰው ደግሞ ያስፈልጋል ከልጅነትሽ ጀምሮ። በዛ ላይ ደግሞ ቤተሰቤ ደግሞ በጣም ነፃ ከእናቴ ጀምሮ በጣም ነፃ ምናምን ሆኑ። ሙዚቃን ስሰራ ያበረታቱኛል ምናምን ከልጅነቴ ጀምሮ። እስቲ እዚህ ጋር ተነዝፈን ቤተሰብ ሲሰበሰብ ድግስ የሚወድ ቤተሰብ ውስጥ ነው ያደግኩት። እኛ ቤት ነው ጠረጴዛው ሙሉ እየተነሳ ስንጨፍር እኮ ነው። እንደዚህ አይነት ቤት ማድረግ በደንብ የጥበብ ሰው ለመሆን መንገዱን ይጠርጋል። ኮንፊደንስ እንዲኖርሽ ያደርጋል ምናምን፣ ታላንትሽን ቶሎ እንድትረጂው ያደርጋል ምናምን። ያ የጅማ ኢንቫይሮንመንት ውስጥ ማማደጌ ነው ዛሬ እዚህ ለመቀመጥ የበቃው። ስንት ናችሁ ቤት ውስጥ? 2 ነን። 2 ታላቅ አለኝ። ሙዚቃ ላይ የሚሞክር አለ?
እናቴ ናት ሞክረው የነበረችው ያው እኛን ለማሳደግ ስትል ምናምናም ሙዚቃውን ትታ ወደ ሌላ ገቢ ወደሚያስገኙ ስራዎች ምናምን አተኩራ ነበረ። ለዚህ የእሷን ህልም በእኔ ኖርኩትና ያው ስሟን ለማስጠራት በቃ ለዛ ነው በስሟ የምጠራው። አባት ስም አስቴር አርጋ አይደለም የእናቴ ስም አስቴር እኮ እንደ አባት መጠሪያ ማለት ነው። በዛ መጠሪያ 3 ነው የሚጠራው ወይስ ሁለቱም ብቻ? ሁለቱ ሱራፌል አስቴር ብቻ። ሱራፌል አስቴር ዲጋሽስ አሉ ግን ያው መታወቂያ ላይ ያሉት አንዳንዴ እኮ ግን በቃ ይሄ ኒክኔም የሚባለው ነገር ትልልቅ ይሄ ስራህም ሲገን ከስምህ ቀድሞ እንደ አባት ስም ትጠራለህ። አሁን ብዙዎቻችን ስራችን አንድ ላይ የሆነ ከተቋም ጋር አንድ ላይ ያገናኙት ነው ምንም እንጠራው በጣም ብዙ ኢትዮጵያ ላይ ዓለም ላይ የጥበብ ሶስቶኝ ወይ በመጀመሪያ ሲንግልሽ ትጠራለሽ ወይ በአልበምሽ ምናምን አሉ። ቴዲ አፍሮ አህመድ ዲምቢ ይባላል። ብዙዎቹ እንደዛ ነው። እኔ ሱራፌል አስቴር ግን ያው በጣም እንዳጋጣሚ ደግሞ በጣም አሁን ብዙ ሰው አስቴር ልጅ ምናምን ነው የሚለኝ እንጂ ሱራፌል ራሱ አይመጣለትም። እና እንዳጋጣሚ ብራንድም ሆነ አፍ ላይም ይቀራል ትውስታም ይሆናል። እግዚአብሔር ይመስገን። አስተዳደግ ቅድም አልነው ይሄ በተለይ ነፃ የሆነ ልጅ ብዙ ባህሪ ይዞ ያድጋል። ዝምተኛ የሆንክ በጊዜ ብዛት ነው ተጫዋች የሆንከው ወይስ መጀመሪያውንም በጥባጭ ልጅ ነበር? አይ የሚገርምሽ አሁን ድሮ የሚያውቁኝ ሰዎች በስራም በምንም ምክንያት በጣም የተራራቅን ሰዎች አሁን በውድድሩ ምናምን ሲያዩኝ ይደውላሉ ካሉበት ቦታና ድሮም እንደዚህ ነበር ሰማለሁ። አሁን ስሰማ ድሮም እንደዚህ ነበርክ የ5 የ6 የ4 ዓመት ልጅ ሆነ ምናምን ራሱ በቃ እኛ ጉድ እኮ ነው ምናምን እስከምንል ድረስ ነው አፋችንን ታይዘናል። አልፈራም በቃ ማለት ነው። ይገርመኛልና ከልጅነቴ ጀምሮ ያለ ነው። ብራዘር ጭምት ነው ታላቅ ወንድሜ በጣም ካልም ነው። እናቱ ርጅንጉርጉር ነው። ዝም ያለ ምናምን ነው። እንደውም ትምህርት ቤት ላይ ምናምን አንዳንድ አስተማሪዎች እንደሱ አትሆንም ምናምን ይሉኝ ነበር ድሮ። ዝም ምናምን አትልም የሆነ አለ አይደለ ይሄንን አክብሮ ይሄ ራሱ አንድ ታለንት ነው። ፈጣን ልጅ ነው። በሆነ ወደ ጥበብ ቢገባ ይሄ ነገር ያስኬደዋል ከማለት ይልቅ ትንሽ ኮርኮም የማድረግ ነገር ምናምን ነበሩ በአስተማሪዎች ዘንድ አንዳንድ አስተማሪዎች ላይ። አንዳንዶቹ ደግሞ ማረሳቸው አሁን በሆቴል የሉም አሉ። በጣም ደግሞ ያበረታቱኝ አስተማሪዎች ነበሩ። አንተን በጣም የሚወድ ሙዚቃ መምህር ይመስለኛል። ሙዚቃ ከ100 ለ100 ነው ያው ማገኘው አይደል? እንደ 210 አለማግኘት ራስ አዎ አስተማሪ አንዳንዴ ከሰዓት ሙሉ ቀን ስትማሪ ከሰዓቱ እንትን ትንሽ ይከብዳልና በቃ ከሰዓት የሚገባ አስተማሪ በእኔ ነው የሚበርከው። በእኔ ነው ጀምሮ ትንሽ ልውል እስቲ አንድ ጊዜ አዝናናቸውና ነቃ አድርገህ ጀምር ይባላል። እንደዛ በቃ የታምራት ደስታ ነው ሁሉ ትክክት እኔ አስቴር አወቀን ትዛሽ አስቴር ሳፋቀር ያለ አለ ጊዜ በእውነት በዛ ጊዜ አንቺ እኮ በቃ እንደው ቅዝዝ እንደ አንድ እንግሊዘኛ ሳልቀላቅል ያው መግለጽ ትምት ነው ተባልኩት እኔ ነበርኩኝ አማርኛ የምዘፍነው። እና አስተዳደግን አነሳን። የተማርክ ግን ኤሌመንታሪ ካቶሊክ የሚባል ትምህርት ቤት ነው የተማርኩት። ካቶሊክ የግል ትምህርት ቤት ነው የተማርኩት። ከዛ የመንግስትም ተምሬያለሁ። አጂፕ ጅሬን የሚባል ነው። አጂፕ ይባላል በተለምዶ 9 እና 10 ምናምን ደግሞ ወደዛ ሄድኩኝ ምናምን ትንሽ በቃ አስቸግር ነበር ማለት ለመናገር ትንሽ በቃ ወደዚህ ፍጥነቱ ስላለ በቃ እዛም ሁሉ ነገር ለማወቅ በጣም እንትን ነበርና የመንግስትም ተምሬያለሁ የግልም ተምሬያለሁ። ሁሉም ግን እኔ ላይ የሆነ ነገር ሰርተውብኛል። በጣም ደስ ይላል። እኔ እንደውም የመጀመሪያ ውድድር ንብስ ይመስሉኝ ነበር። ኢትዮጵያን አይደል ተወዳድረሃል አሉ ድሮ? ስንት ዓመት እያለህ ማለት ነው? 10 11 ምናምን አልወጣም እንደ አመዳም ሆነን እኮ ቪዲዮ አለ ቪዲዮ ቢገርምሽ አበላሃል። አሁን አልበም ምናምን ስታወጣ እና አይ እንትን ብለው አሁንም አውጥተውታል። ያየሁት ነበረ። እንደው ሰርጸ ፍሬ ስባት ነበረ ያኔ ጅማ መተው የዳኘኝ እሱ ነበርና ጥሩ ነው ታለንት አለ ግን ልጅ ነህ ትምህርቱ ይቅደም ምናምን አለኝ። ከ10 ምናምን ዓመት በኋላ ሰርጽ ያለበት ውድድር ላይ ነው ያሸነፍኩት። አስታወስን? አዎ አስታወስኩት። እኔ ተለውጫለሁ ነው ያቴ ስለተራው በእድሜ እኮ አይደለም አያስታውሰኝ የልጅነት ፊት ምናምን አያስታውስም። ግን ነገርኩት እና እንትኑ ግጥምጥሞሹ ደስ ይላል። ትደርስበታለህ ብሎኝ ነበረ። ደረስኩበት። እንትን ማለት ነው በቃ ታውቀዋለህ መክሊትን ቶሎ ደርሰህበታል። በጊዜ ነው ወደ ሰርከስ ቤት የገባሁት። በዛ በ11 ዓመቴ በ10 ዓመቴ አሁን እዚህ አዲስ አበባ ፋዘር ቤት ምናምን እንደሚባሉት አይነት ነው ሰርከስ ቤት እና ሰርከስም አለ ውዝዋዜም አለ ቲያትርም አለ ሙዚቃም አለ። እኔ ቶሎ ከመግባት የተነሳ ጭራሽ ወደ አሰልጣኝነቱ ሁሉ አድጌ ነበረ። መሳሪያ ምናምን ስለምጫወትም የሙዚቃ መሳሪያ እና እሱ ነው
እንትን ያለኝ። አሁን እኔ እናት ሆኜ በጣም እንግዲህ ወዳለው በቃ ጥበበኛ ሰው ግን ልጄ ልሁን ቢለኝ እንደ አንድ ቤተሰብ ተው ትምህርትን አስቀድሜ እኮ አይደለም ይላል አብዛኛው ወላጅ። አንተ ግን እነዚህ የሙዚቃ መሳሪያዎቹንም ድምፁንም እንድታደርግ ቤተሰብ የእናትህም አስተዋጽኦ ትልቅ ይመስለኛል አይደል? ተብላ አታውቅም? በቃ ይሄ ነገር እኔ ከትምህርት ቤት እንደመጣሁ 9 ተኩል ነው እንለቀቃለን። ትምህርት ቤት እንደመጣሁ መክሰስ ብልተህ ትሬኒንግ ግባ ነው የምትለኝ። ወዲያው ከ9 ሰዓት 10 ሰዓት ትሬኒንግ ገባለሁ፣ ማታ 1 ሰዓት ምናምን እመጣለሁ። እንደዛ ነው። ለዛ እኮ ነው የእሷን ስም አሁን ማስጠራው በሙዚቃው በደንብ ከፍ እንዲል የሚፈልገው የእሷን ህልም ነው የኖርኩት። በጣም እጇ አለበት። በጣም የብዙ ኢትዮጵያውያን እናቶች በመከራ ነው ልጆቻቸውን ያሳደጉት። በጣም የብዙ ኢትዮጵያ እናቶች የደሃ ሀገር ስትሆኝ እንደዛ ነው የሚሆነው። ከዛ ባለፈ ልዩ የሚያደርጋት እሷ ታለንትን በዛ ባልተመቻቸ የኑሮ ሁኔታ ውስጥ ታለንትን መደገፍ ደግሞ ሌላ የቀደመች እናት ናት ያለችኝ እድል ያደርገኛል። ለዛው ነው በስሟ የምጠራው። ምን የሙዚቃ መሳሪያ ትጫወታለህ? እኔ ድራም ሞክራለሁ እና ኪቦርድ እጫወታለሁ። እኔ በህይወቴ መጫወት የምፈልገው ነው። በህይወቴ ትልቅ ስጦታ እኔን የሚያከብረኝ ሰው የሚሰጠኝ የምፈልገው ኪቦርድ ነው። ወይኔ ልጆችን ስደበድብ ነው የምውለው። በጣም ነው የምውለው። ግን እኔ እንዴት ብዬ በቃ ይሄ መፈለግ ነው እንጂ ፍላጎት ካለ ኤክሰርሳይዝ ምናምን አድርገሽ ምናምን ይመጣል አይደል? እና የብዙ ነገር ይሄ ለጭንቀትህም ለብዙ ነገሮችም መርሻ ነው ሙዚቃ መሳሪያ እና በጣም ትልቅ ነው። በደንብ ትጫወታለህ ሙዚቃ ማለት ነው? አዎ እጫወታለሁ። ሁሌ አፍ ላይ የሚመጣ ሙዚቃ ነው። አንዳንዴ እንደውም ሰዎች በጣም ከማለት ለእኛ ትርጉም ይሰጠና ደጋግመን ስንለው ወይ ሌላ ሙዚቃ አታውቅም እንደ የምትባልበት ሙዚቃ ምንድን ነው? በፍቅር አምላክ ስማፀን ስለምንሽ ኖሬ ስንቱን ቻልኩት እኔማ ማይችለው ጎኔ መነስ ያልሆንኩት አለ ስታመም በድንገት ሰው እንዳስቀመጡት ቢገኝ ምን አለበት ዋ ሆዴን እየበላኝ አንጀቴን አው ለማናወየዋለሁ ስቃይ ጭንቀቴን አው ሳድር ለብቻዬ አለሁል እንዳላልሽኝ ዛሬስ ምን ተገኘና ላይንሽ እየጠላሽኝ በእውነት ምን አለበት ከጠላሽኝ ወዲያ ምን አለኝ ከእንግዲህ ልቤን ተው ልበለው ላርቀው በዘዴ ጎሳዬና ልጅን ተረ እንዴ ጎሳዬ ድፍረት ነው ጎሳዬ መሞከር። የጎሳዬ ሙዚቃ ማንም ሲጫወት ሰምቼ እንደማላቅ ነው በእውነት ሲንካርኩ ገብርኤል አሁን ስትጫወተው የጎሳዬ ለዛ ነገር አለ አይደል? ድፍረት ነው፣ ከባድ ነው ጎሳዬ መሞከር። እንደው ስለመጣልኝ አፌ ላይ ነው ይቅርታ። በዚህ አጋጣሚ ጎስሽ ደግሞ የሚያበረታ ሰው ነው ጎስሽ። ከዛ ግን ቆንጆ አድርገህ ተጫውተዋል። እሺ አመሰግናለሁ እናቴ። እንዴ የዘጠናዎቹ ነው የምታስታውሰን? ያው ልጅ ሆነ የድሮ ሙዚቃዎች ሰዎች የሚጫወቱ ይመስለኛል። አንተ ግን ያው የዘጠናዎቹ የእድሜህንም ትጫወታለህ። ስለ ሙዚቃ ውድድር እናንሳ። መጀመሪያ መወዳደር የሚለው ራሱ ቅድም እንዳልኩ ድፍረት ይፈልጋል። ምክንያት ከብዙሃን ተወዳድረ እወጣለሁ ነጥራለሁ ይሄ ችሎታ አለኝ ስለዚህ ተፎካክሬ በሙያዬ ካሉ ሰዎች ጋር ተወዳድሬ እዚህ ደረጃ ደርሳለሁ ብሎ መጀመር ትልቅ የስነ ልቦና ዝግጅት በጣም ውድድር እንዳልሽው ነው። እዛ ጋር ቆመሽ የዳኛ አስተያየት አንዳንድ በጣም ራፍሊ የሚናገሩ ዳኞች አሉ። እሱን መቻል አለብሽ እና መሰበር እንዳይኖር መጠንቀቅ አለብሽ። ጠንካራ ልትሆኝ ይገባል። እኔ ያለፍኩበት የህይወትም ውጣ ውረድ በንግግር እንኳን መሰበር ሰው አይደለሁም እኔ። ለዛ ነው ውድድር ምንድነው? ያው ሙዚቀኛ እኔ እንደ ራሴ ሳስበው ሙዚቀኛ አይወዳደርም ብዬ ነው የማስበው። አሁን ያለው ፕላትፎርም ውድድር የሚባል ነገሮች በዙና ራስን ለማስተዋወቅ በውድድር ውስጥ የግድ ማለፍ ኖረብን በዚህ ዘመን እንጂ እንደ ድሮቹ እነ አሊታንጎ አሉ የሙዚቃ አሳታሚዎች ቢኖሩ ታለንትሽን ከየቀበሌ ኪነቱ ሰብስበው ምናምን የሚሰሩ ሰዎች አሁን የሉም፣ ብዙ የለም። ስለዚህ ራስሽን የምታሳየው ወይ ቲክታክ ላይ ነው፣ ማህበራዊ ሚዲያ ላይ ነው፣ ወይ ውድድሮች ላይ ነው። ለዛ ገባን እንጂ እኔ አንደኛ የወጣሁትም የራሴ ተች፣ የራሴ ከለር፣ የራሴ ኦዲየንስ፣ የራሴ ፋን አለኝ። ሁለተኛም ሶስተኛ ወጡትም ገና አንደኛ ዙር ላይ የተሸኘው ሰው እሱ ጋር ያለ እኔ ጋር የሌለ በጣም ወርቅ የሆነ ነገር አለው። ስለዚህ እያንዳንዱ ማጣጣም ነው፣ ሁሉንም እንደየቴስቱ ማጣጣም ነው። ሱራፌልን የሚወድ የሱራፌል ከለር የሚወድ ሰው የሱራፌልን ዘፈን ማጣጣም ነው። የመቅዲን የሚወድ ሰው የመቅዲን ማጣጣም ነው ያለበት እንጂ
ውድድር ምናምን የሚባለው ነገር ብዙም እንትን አይልም። ግን ያው ፕላትፎርሙ ስለሆነ ተወዳደርን፣ ዳኞች የሚሰጡን አስተያየት ሰማን፣ ለማስተካከል ሞከርን፣ ራሳችንን አሳየንበት፣ ማስታወቂያ ሰራንበት ራሳችን ላይ ማለት ነው። እግዚአብሔር ይመስገን እንግዲህ ከማሸነፉ ባለፈ ከመኪናው ባለፈ ራስን ማስተዋወቅ፣ መታወቅ፣ ነገ ለምትሰሪው ስራ ኦዲየንስ መያዝ፣ ፋኖችሽን ምናምን እሱ ነው ማሸነፍ ማለት ነው። አንዳንዴ ግራ አሁን የውጭዎቹንም ስታይ ታለንት ሾው የሆነ የሚያሳዝን ታሪክ ይነግሯቸዋል ወይም የሆነ የሚያሳዝን አስተዳደግ ይነግሯቸውና ሙዚቃውን ሲጫወቱ ፊሊንግ ነው እና ሰው ላይ የሚገባው ፊሊንግ ነው። በአዘኔታ እንዲያሸንፉ ያደርጓቸው ይሆን ወይ ብሎ ሰው ያስባል። አንዳንዴ ደግሞ ክሊርሊ አግሬሲቭም ሆነ በባህሪ ማይመች ለዳኛም ሆነ ድምፅ ጥሩ ከሆነ ደግሞ ታሸን። አንተ ከየትኛው ወገን ነኝ ብለህ ታስባለህ? ሙዚቃ ስሜት ነው። በየትኛውም ውስጥ ሆነሽ ስሜቱ ማስተላለፍ መቻል። የሚያሳዝንም ዘፈን ከሆነ ማሳዘን መቻል አለበት። የሚያሳዝን ዘፈን እየዘፈንሽ ማሳቅ የለብሽም። እንዴትስ ይሆናል? ያንስ ፊሊንግ ማስተላለፍ አለብሽ። የሚያዝናና ዘፈን እየዘፈንሽ ደግሞ እንደውም ይባል አሁን ውድድሩም ላይ ስንሆን ቀጥ ብላችሁ ቆማችሁ ኢንተርቴንመንት ሙዚቃ መጨረሻው ዞሮ ዞሮ ወይ ሰው ማዝናናት ነው ወይ የምታስተላልፊው መልእክት መሆን ነው። እና እንደዚህ አይነት ተሰጥኦ አለኝ ብዬ አስባለሁ። መግለጽ የምዘፍነው ሙዚቃ ውስጡ ገባለሁ። ጀስት እንደ ካራክተሩ እንረዳዋለሁ። ከጉሮሮ ባለፈ ካራክተሩን ግጥሙም እንደሚለው ዜማውም እንደሚለው ተረድተሽው ያንን ነገር በድምጽ ኤክስፕሬሽን በአካል ኤክስፕሬሽን መግለጽ። እነ ጥላውን ሲዘፍኑ አይተሻታቂም አንሲሉ እነ ብዙ የሚያስለቅስ ፍቅር ስትል ስሜት አለው አይደለ? ጥላውን ስለ ሀገር ሲዘፍን እያለቀሰ ነው የሚዘፍነው አይደለ? እነሱ ዘፈን እንትኖች ውስጥሽ ሲገባ የግጥሙ ሐሳብ ሲገባ ምናምን የምታመጪው ነገር ነው እንጂ የተጠና ነገር አይሆንም። የተጠና ነገር አይሆንም። ግን እዛ ጋር ስሜት ውስጥ መግባት። እኔ ኢንትሮ ሲጀምር የሙዚቃው ገና ኢንትሮ ሲጀምር በቃ ውስጡ ነው የምገባውና ደስ ይለኛል። እየፈራሽ የተጨነቅሽ ዳኛ ምን ይለኛልና እያልሽም ከነበረ እኔ ኢንትሮ ሲጀምር ረሳዋለሁ። ውድድር መሆኑ ረሳዋለሁ። በነገራችን ላይ እንደ ውድድር አይደለም ወዳደረው ጀስት ፐርፎርም ነው። እሱን ኮንፊደንስ ግን ከየት አመጣኸው? መጀመሪያ ያው ከቤት ነው። ከድሮ ጀምሮ ውጪ ሰው ፊት ስትዘፍኚ፣ ቤተሰብሽ ጋር ስትዘፍኚ ምናምን ስትዘፍኚ መውደቅ እዚጋ ወደቅኩ አለፍኩኝ ባልፍ ጥሩ ነው። ግን ደግሞ በወድቅም ወድቄም መቀርሶ እንዳልሆን ካውቀዋለሁ። ለዚህ እዛ ጋር ሱራፌል 5 ደቂቃም ሲዘፍን 5 ደቂቃዋ ላይ ራሱን አሳይቶ መውጣት፣ ሙዚቃውን ሆኖ መውጣት እሱን ለማሳየት ነው። ምክንያቱም ዩቲዩብ ላይ ይቀመጣል። አሁን ወደፊት ታይዋለሽ፣ ልጆችሽ ያዩታል ወደፊት ምናምንና ጥሩ ተጫውተሽ ማለፍን ነው እንጂ የውጤቱ ነገር ምናምን አስበሽ ከዘፈንሽ ውድድር እንደሆነ እያሰብሽማ ከሰራሽማ ልክ አይሆንም። መደንገጥ መፍራት ይመጣል ምናምን ራስሽ መሆን ነው። እኔ እንደውም ያው እናትህ መውደድ እንዳለ ትልቁ ሆኖ ድምፁ እንዳለ ሆኖ ጎፈሬ ሁኝልኝ በጣም እንደው ልብ ውስጥ ያስገባ ይመስለኛል። ጎፈሬ በጣም ለዳኛዋ የተዘፈነ ነው የሚሉም አሉ። ያው እንደው በቃ በሙዚቃውም እንደ አንዳንድ ዳኞችንም እኔ ያው ብዙ ጊዜ አደርጋለሁ እንደዛ ዳኛ ለመያዝ ገና ስገባ ዳኛ ሙግሽ ነው ስወዳደር ድሮ ከአቅራቢዎች ጋር እኔ ጌታ የኔ እናት በጣም መልካም ምናምን ብዬ ነው ወደ ስራ የምገባ ሳላመሰግን አልጋ እንደዛ የሚመስላቸው ሰዎች አሉ። ለጨዋታ ነስው ጎፈሬ ሁኝልኝ ሲባል እንግዲህ ትልቋን ጥበበኛ ለብሌን የተዘፈነ ነው ብለው ሰዎች ያስባል። ብዙ ሰው እንደዛ ያስባል። ወይስ እንዴት ነው? ሆን ተብሎ እንዴት ሊሆን ይችላል? ትንሽ ትወደዋለች እሷ ወደደች ሌሎች ይችላሉ ተብሎ አይ እንዳጋጣሚ እኔ ጻዬን ዘፈኖች እጫወታለሁ። ጻዬን በጣም ወደው ማከብረው አርቲስት ነውና የጻዬን ዘፈኖች እጫወታለሁ እና እንዳጋጣሚ ተዘጋጅቼ ሄድኩኝ እና ጎፈሬ ነው ተዘጋጅቼ ሄድኩት። ኮስቹሙ ምናምን ተዘጋጅቼ ነው ሄደው እንዳልኩሽ ሙዚቃው የሚፈልገውን ነገር አደርጋለሁ መድረክ ላይ እና ያን ደግሞ ያየነው ያው ከሰባዎቹ ዘፋኞች ነው። ከነ ጥላሁን ገሰሰ፣ ከነ ሂሩት በቀለ፣ ከነ ብዙዬ፣ ከነ መራዊ ስጦት ነው ያየነውና ያንን ለማድረግ ሞክራለሁ። ምክንያቱም መቀጠል ያለበት ባህል ነው ብዬ ስለማስብ ነው እና ኮስቹሙን አርጌ ጎፈሬ አርጌ ነው የሄድኩት። ያኔ ብሌኗ ጎፈሬ ናት። እዛ ውድድር ላይ የለቀቀችበትም ጊዜ አለ፣ እንዳንቺ ጸጉር የተሰራችበትም ጊዜ አለ፣ እንዳጋዜ ጎፈሬ የሆነችበት ጊዜ አለ። ተደወለልህም ከጸጉር ቤት አካባቢ ተጠቀምኩበት። ጎፈሬ ነው ጎፈሬ አርገህ ሄድ አልተባልክ? አይ እንደሱ አይነት ነገር ለመሰለው ሰው ብዬ ነው። በኋላ አይ ምንም የለውም። ብሌኗን ደውላችሁ ጠይቋት እስኪ። ደግሞ ሲያምርባት የደማይንተሳ አሁን ለብሌን አይደለም እኔ ሙዚቃውን በሰዓቱ ጫው ተገጣጠም ለመቅዲም ብየዋለሁ እንድትል አምጣው ጎፈሬ ነው ለኔም መገጣጠም ነው። ግን ጥሩ መገጣጠም ሆነ። ጥሩ መገጣጠም ሆነና
እግዚአብሔር ይመስገን። ያው በጣም እኔ ደስተኛ ነኝ በጣም ብሌኗም ደስተኛ ናት። በጣም ሰዎች ጋር ሁሉ ጥሩ ነገር ፈጠረ ነበር። አዎ ታዲያ አትልልኝ ማውለን ካላልክልኝ እውነትም ለብሌን ነው ብዬ ጎፈሬ ሁኝልኝ እኔ አበጥራለሁ አንቺ ተዋቢልኝ አልባ ደረግሻሉ እግርሽ አማረበት እስቲ ባለፍሽበት እኔም ልለፍበት አልቦሽ ልዋሰው እግሬ ላጌጥበት ለምን ያንቺ ብቻ የኔ የሚመርበት አቤት ለምን ያንቺ ብቻ የኔ የሚመርበት ሱሪዬ ነጌታ ወይኔ በእውነት ግን አይዘው ጥበበኞች አግብተው የሚኖር ሰዎች ራሱ እድለኞች ናቸው። ታድለዋል። ምን ድምጽ ፓወር ነው በጣም ቀላል ነገር አይደለም። ድምጽ ትወጃለሽ በጣም እኔ በቃ እዚህ ነው የሚነዝረኝ ውርሬ ሁሉ ጊዜ አይ በእውነት እግዚአብሔር ልተውም ፈልጌ ልክ አይደለም ብዬ ሁሉ በጣም እወዳለሁ ብታይ እና ልጆቼ ላይ ያዋለው ደግሞ ቢጠብቀው ነው የሚደንሱት ነው ትንሾች ነው በጣም እድለኛ ነው። ሻወር ሲወስድ አሁን ስትጫወታለህ ነገር ስትሰራ ትጫወታለህ እና በቃ ዘና ትላለህ የሚያስጠላ ነገር አትሰማም። እና እንዴት ነው ወደ ትዳር እየሄድክ ነው ወይ ለማለት ፈልጌ ነው። አገባው ነው ገና ከመኪና እድለኛው መጣች ከመኪናው ጋር የቀረህ ቤት ነው። እሱን ደግሞ እንግዲህ አንድ መጠንቀቅ ነው። ከመኪና ጋር ይመጣንማ መጠንቀቅ መሸሽ ነው እንጂ ከመኪና ጋር ይመጣ አይ እንደው ራይድ የምትሰጠው ሰው በዛ ካለ እንዴት ነው ያልኩኝ። እኛው ስራችን ላይ ነው የምናተኩረው። ገና ውድድሩ ተጀመረ እንጂ አላለቀም ማለት እዚህ ዳኛ ፊት ቆመሽ የምታደርጊው ነገር አልቋል። ግን ገና የሙዚቃ ህይወቴ ገና ነው የተጀመረው። አሁን አንድ ሲንግል እንኳን የሌለኝ ልጅ ነኝ። ሲንግል ሰራለው አልበሜን መስራት ነው ለኔ ሰርጌም ብዬ ማስበው። ያው ትልቁ ሰርግ እስኪደርስ አልበሜን መስራት ጠይቂ ብላይ ነው እኩል ሂድ ሁሉ ነገር ተብዬ ቢሆን ጥሩ ነው። እንደ በፈለግሽው አይሆንማ እንደዚህ አይነት ነገር እግዚአብሔር ነው የሚያመጣው አይደለ? ትዳርንም ሁሉ ነገር እግዚአብሔር ሲባርከው ነውና አሁን እየተሰጠኝ በዚህ ሰዓት ሙዚቃው ላይ በደንብ እንድሰራ ነው። ለዚህ እሱን በደንብ ቀጥቅጬ እሰራለሁ። ያን እኔም ምንም ማውቀው ነገር የምታውቂው ነገር ካለ ወይ ትነግሪኛለሽ? አይ አይደል እንደገና እመጣለሁ። እንኳን እኩል ነው የሚሄደው ደግሞ ሲሰጥ እኩል ነው። እሺ አሜን አሜን። በደንብ አብስላ ጥሩ ምግብ ለድምጽ ጥሩ ነገር አዘጋጅታ የምትሰጥ አብራ በፍቅር የምታግዝ ሰው ያስፈልጋል። የመጨረሻ ውድድሩን ጊዜ እናንሳ። አንዳንዴ አንድ ወዳጄ ምን አለኝ መሰለህ ትልቅ የውድድር ላይ ወይም አንድ በቃ ውሳኔ የሚጠይቅ ቦታ ሲሄድ ላሸንፍ እንደሆነ ሲገባኝ ልቤ ድንድን ነው የሚለኝ። አልዘጋጅም የበለጠ ሰንፋለሁ። ሁሌ ከማረገው ነገር በቃ የሆነ የሚጫጫና የሚከብደኝ ነገር አለ። አንዳንዴ ደግሞ ነገሮች የማይሳኩ ሊሆኑ ሲሉ በጣም የሚሆን ይመስለኛል። እና ይሄ የመጨረሻ ህይወት ውሳኔ ሊወሰኑ ጊዜ ያሉት ስሜቶች አትገልጫቸውም ብሎ በራሱ ታሪክ አጫወተኝ። አንዳንዴ እኔም ኤክስፔሪየንስ አድርጌዋለሁ። የመጨረሻ ውድድር ላይ በዛ ሞመንት የእውነት አንተና ፈጣሪ የምታውቀው እየተሰማህ የነበረው ስሜት ምንድን ነው? ቅድምም ነገርሻለሁ። ውድድሩ ቢሆንም ባይሆንም የኔ መጨረሻ እንዳልሆነ አውቃለሁ። ምንም አልተጨነቅም። አይ የተወሰነ እንትኖች ይኖራሉ። ስራውን በስርዓት አቀርበው የሆነ ተቀባዮቼ በስርዓት ይቀበሉኝ የሆነ ውበት ይኖረው የሆነኝ ነው። ስለ ስራው ነው የምጨነቀው እንጂ ስለ ውድድሩ ውጤት እኔ አልጨነቅም። መኪናው አንዱ ስታይም መኪናው እግዚአብሔር ይመስገን ሰጡኝ። እኔ ከዚህ የበለጠ መኪና መንዳት ይቻላል ወደፊት። ውስጥ ያለውን ጥበብና እግዚአብሔርን ነው ማምነው ነኝ። ገብቶሻል አይደለ? ውድድር ላይ የሚገባ ሰውም ከዚህ በኋላ ያለው ውድድር ላይ የሚገቡ ሰዎችም ልጆችም ተወዳዳሪ ይሄን እንዲያስቡ ነው የምፈልገው። እኔ ራስን ለማሳየት እዛ ጋር ጥሩ ስራ ለመስራት መግባት ነው። ሌላው ምንድን መሰለሽ እኛ ባሮቹ እንሰራለን፣ የሰማይ አምላክ ያከናውንልን። እኛ ድርሻችን መስራት ነው። ሌላውን የሚፈጽመው እግዚአብሔር ነው። አለቀ በቃ። የኔ ድርሻ መስራት ነው። ሰርቼዋለሁ። ከዛ ውጤቱን ምንም ቢሆን ምንም ምክንያቱም ስቱዲዮ ላይ ገብቼ ውድድሩ ባይሳካም የሚገራርሙ ስራዎችን መስራት የሚችል አቅም አለኝ። ጽፋለሁ፣ ዜማ ሰራለሁ። መድረክ ላይ ጥሩ እንደሆንኩ ይነግሩኛል። እኔም ይሰማኛል መድረክ ላይ ራሴን ነው መሆነው። ጊዜውን ሊጠብቅ ይችላል እንጂ ከፍ ማለልበት ምንም ምክንያት አልነበረም። ግን ደርሰ በቃ ለመሆን መቻሉን ደግሞ ስታስብ ያው ፍርሃት ለእናቴ ነው እንደውም እኔ መድረኩ ላይ ስላለች ይሰበርብኛል ብላ ትፈራለች እንደ እናት። እሱን ነው ዳኝነት ሲሰጥ ምናምን ፈገግ በይ ምናላት ነበር እሷን እንዳትጨነቅ
ምክንያቱ ገብቶሻል እንጂ ሱራፌል አስቴር በጣም ብዙ የህይወት ፈተናዎችን አሳልፌያለሁና ቀላል ነው ለኔ ቀላል ነው። እንደዚህ አይነት ነገር ሲመጣ አክሰፕት አድርጎ መሄድ ምን ቀላል ነው። ሁለተኛውና አንደኛው ሊነገር ሁለት ቀርተን ከሁለተኛው የወጣውን ጓደኛዬን ዮሐንስን ስጨብጠው ሳበረተው ነበር። ኖርማል ነው። ጎበዝ አንተ እውነትም በጣም በደምብ ኖርማል ነው። በራስ መተማመን የተሰራ ሲሆን በቃ ነገን መጨረሻ አይደለማ ይሄ መጨረሻ ነው ብዬ አላስብም። መጨረሻ ነው ብዬ እንደዛም ስለማስብ መሰለኝ የመጣው። ቀለል ሳትጨነቅበት ነው። እንግዲህ ምን ልንመስላቸው የምንወዳቸው እነ ከሌም በሆን ብለን አንድ ሰው ቀና ብሎ የሚያየው ሮል ሞዴል ሊኖረው ይገባ ይላሉ በሁሉም ዘርፍ። ማን ነው አንተ በጥበቡ ሙዚቃው ከሀገር ውስጥ ሊሆን ይችላል ከሀገር ውጭ እንደሱ ልሆን ፈልጋለሁ ሳይሆን እሱን እያየው የሱን መንገድ ተከትዬ ብሄድ ለኔ ጥሩ ነው የምትለው? እኔ አርአያ ብለው ብዙ ናቸው። ሁሉም በየተወሰነ መልኩ ይሰሩሻል። ግን የተሟላ አርቲስት ዜማ ይሰራል፣ ግጥም ይሰራል፣ ስቴጅ ፐርፎርማንሱ ጥግ ድረስ ነው። የሚሰራውን ነገር ያውቀዋል፣ ይገልጸዋል። ቴዎድሮስ ካሳሁን፣ ቴዲ አፍሮ በጣም 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 ለኔ ንጉሴ ነው። እኛ ቤትም ቴዲ አፍሮ በጣም የሚከበር አርቲስት ነው። እኛ ቤትም በጣም እሱን ስሰማ ነው ያደግኩትም እና ስቴጅ ላይ የሚያደርጋቸው ፐርፎርማንሶች በጣም እሱም የወሰዳቸው አሉ። ቅድም እንዳልኩሽ የነጥላሁንን ምናምን እያየን የመጣው ነገር አለ። እኔም ደግሞ እነሱን እያየው የመጣሁት ነገር አለ። ስቴጅ ላይ ነፃነቴ ሬጌ ሲሆን ሬጌ ነፃነት ይፈልጋል። ሬጌ በደንብ ሲክሴት ሲሆን ምናምን በደንብ በቃ ነፃ ሆነሽ መስራት። ቴዲን ታውቂል ኮንሰርቶቹ ላይ ምናምን ነፃ ግብት ማለቱ ውስጥ ነው የሚገባው። የሚሰራውን ነገር በደንብ ይሆነዋል እና ያንን ነገር ከቴዲ አፍሮ ሲጃለው ቴዲ አፍሮ በጣም 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 ትልቅ አክባሪውና አድናቂው ነኝ። በጣም ስትጫወታቸው ግን ብዙ አልሰማህም። ትጫወታለህ? ቴዲ አፍሮን ተጫውቻቸዋለሁ ቴዲ አፍሮን ባይገርምሽን ዘፍኜዋለሁ። ጥሩ ምላሽም ከሰውም አግኝቼበታለሁ። ያው እኔ ልልክላታለሁ ለኤሚ ወዳጅ ስለሆነች ያው በዛም ደስ ይለኛል። ዶክተር ያየዋል አምጣ የቴዲ ዳላክ ላይ ልስራ ቤቴን ቁርጥ ሆኗል መለየቴ ነጠለኝ ክፉ ዘመን ከምወዳት ባለቤቴ ቀን ብሎ እስክንገናኝ ያረግሽልኝ እምነት ቃልሽ አይወጣም ለዘላለም ከጣቴ ላይ ቀለበትሽ ካለሁበት ቦታ ሲደርሰኝ ደብዳቤ ይረበሽ ጀመረ ቅር ያለው ልቤን ወይ አልመጣ ነገር አቋርጬ ዱሩን ዝሆኖች ተጣልተው ሰበሩት ድንበሩን ህልሜ ሲፈታ ለሕፃን ነፍስ ይራራል ጌታ አትሙት ብሎት ያላጥያቱ መዳኑን በመርከቢቱ ቂማውቁ ልቡን ላይረዳ እስከሚደርስ ፍሬያችን ላዳ አይሻለው በቀለበቴ እስኪያበቃኝ እኔ ለቤቴ እንዳልከዳሽ ቃል አለብኝ እንዳልከዳሽ ቃል አለብኝ እንዳልከዳሽ ቃል አለብኝ እንዳልከዳሽ ቃል አለብኝ ትያለሽ ቴዲ። በጣም በጣም እና የሚገርመው በራስህ ነው። በራስህ ለዛ ነው አሁን ላስመስል ብለህ መከራናት በላ ቴዲ አፍሮ የቴዎድሮስ ታደሰ ሌሎችም ሳይ ወደ ራስ በቃ ወደ ሱራፌል ታመጣቸው እሱ ትልቅ ነገር ነው ያስባል። ምን ታስባለህ በቀጣይ? አሁን አይቼ ነበር ጊዜ ባር ላይ ስትጫወት በጣም ብዙ ኦዲየንስን ያው መያዙን ትችልበታለህ። ሌሎችም ቦታዎች ላይ የት ያገኙሃል ሰዎች? አሁን እንኳን ብዙ ክለብ ላይ የተንቀሳቀስኩ አይደለም። ስቱዲዮ ላይ ነው የራሴን ስራ ለመስራት ስቱዲዮ ላይ ነው በጣም ጊዜ እያጠፋሁ ያለሁት። ያከበረኝ የወደደኝን ህዝብ በራሴ ስራ ደግሞ መጥቼ በጣም እንደ ምስጋናም ለማመስገን ስለምፈልግ በጥሩ ስራ ለመምጣት ብዙም ባይሆን ግን አንዳንድ ክለቦች ላይ ቫርዳስ እሁድ አለው ቫርዳስ ሌሎች ቦታዎችም አለው። ግን ሞር አሁን ክለቡ ላይ ነው ያለሁት።
ራስ ስራ መቼ እንጠብቅ? ይሄ ነው የሚባለው ቀን ቆርጦ መናገር ሰው በዛ ሰዓት ሲጠብቅ ሲያጣሽ ሌላ ፊሊንግ ውስጥ ሊገባብሽ ይችላል። ግን በጣም በቅርቡ የራሴን ስራ ይዤ እመጣለሁ። አልበም አይደለም እመጣለሁ፣ ሲንግል ያኔማ ይሄ ሁሉ ላይት ይሄ ሁሉ ስቴጅ አንተን ይጠብቃል። ፐርፎርማንስ ወዝወዝ እያልኩ በግድ ነው ደስ የሚለው ይመስለኛል። ቤተሰብ ሀገርን ማስጠራት ነው። ከዛ እናትህን ማስጠራት፣ አንተን ማስጠራትና ድካሙ ብዙ ውጤቱ ግን የብዙ ሰው ነው። ድካሙ ብቻ አንተ ደክመሃል፣ ውጤቱ ላይ ደግሞ ብዙ ሰዎች ደስ ይላቸዋል። ማመስገን የምትፈልገው እናትንም ሊሆን ይችላል። ዛሬ እንግዲህ አስተዋሟትም እንጂ በክብር ጋብዘናት ነበር። አየሩ ተቀያይሮ ትንሻውን እንዳረጋት ነግረናል። አስቱዬ እግዚአብሔር ይማርሽ። አንተ ደግሞ የምታመሰግነው ካለ? እኔ ከልጅነቴ ጀምሮ ከታች ጀምሮ ስትኮተኩቱኝ የነበራችሁ ጥሩ የኢትዮጵያዊ ስነ ምግባር ይዤ እንዳድግ ከሙዚቃም ውጭ በአጠቃላይ ጥሩ ልጅ እንደሆን ጥሩ ዜጋ እንደሆን ስትኮተኩቱኝ የነበራችሁ ከትምህርት ቤት ጀምሮ የሰፈር ሰዎች ሁላችሁንም በጣም ላመሰግናችሁ እወዳለሁ። አሁን ወደ ሙዚቃው ከገባው ጀምሮ ደግሞ በተለይ ውድድሩ ላይ ከመላው ዓለም በጣም ስታበረታቱኝ የነበራችሁ፣ በጣም ስደግፉኝ የነበራችሁ፣ በቮትም በምንም በሁሉም ነገር ስደግፉኝ የነበራችሁ ሙዚቃ አፍቃሪያን በጣም ከልብ የመነጨ ምስጋናዬን ላቀርብ እወዳለሁ። አንቺንም እግዚአብሔር ያክብርልኝ መቅደዬ ስለጋበሽ በጣም አመሰግናለሁ። ድርብ ጥርስ ራሱ እዛ ጎፈሬ ላይ ነው። ብቻ በደንብ ሙዚቃ ከባድ ነው። አልወጣል አይደል ከውስጥ እንትን አስመሰልኩት ተወዳዳሪ ሆኜ ያልኩ። በጣም አመሰግናለሁ ሱራፌልዬ። ጥሩ የሙዚቃ ህይወት እንዲሆንልህ እመኛለሁ። እንዳልከው በቃ መጡ ሙዚቃው ላይ ምን ተጽዕኖ ይፈጥሩ ይሆን ብለህ እየሳሳህ የምትጠብቃቸው አይነት ድምፅ ነው ያለህ እንደ ዳዊት ጽጌ ሌሎችም እና በስነ ምግባርም በጥበቡም በብዙ ነገሮችም እናትህን እንደምታኮራ ተስፋ አደርጋለሁ። የራስህ ገጾች ካሉ አይደል ሱራፌል አስቴር በሚል ቲክቶክ፣ ሌሎችም ፔጆች ካሉ ሰዎች ደግሞ የራስህን እያዩ እንዲያበረቱ መልክቴን አስተላልፋለሁ። እንግዲህ ስለነበርክ ስለመጣ ለስኬቱ ሁሉ በጣም ደስ ብሎኛል። በጣም አመሰግናለሁ መቅደዬ፣ እኔም ስለጋበዝሽኝ ቴንኪው። በጣም ቆንጆ ዘፈን እንደው በነፃ እዚህ ስለያቀረብክልኝ እሺ መቅደዬ። በድጋሚ እንቀጥላለን። አሁንም መቅዲ ሾው ላይ ነው ያለነው። ብዙ ገና የሚቀሩን ዝግጅቶች አሉ። አብራችሁን ቆዩ። መልካም ጊዜ